ይሄ ከዚህ በፊት በነበሩ መንግስታት በልና በቅርብ ያለ ስላሴ መንግስት የደርግ መንግስት ጊዜ ያንድ ብሔር ገዢ መደብ ያገሪቱን ፖለቲካና ኢኮኖሚ እንደዚሁም አጠቃላይ ያገሪቱን ህይወት በራሱ እጁ ጨብጦ ይዞ የጦርነት ጥያቄው ላይ ራሱ የሚወስን ያገሪቱን እድገት ሁኔታ በመዳፉ እጅ ይዞ መንቀሳቀስ የህዝቦች መብት ጥያቄ የዲሞክራሲያዊ መብት ጥያቄ በእጅጉ አፍኖ ለገዢ መደቡ ብቻ መጠቀም ይሄ ኢትዮጵያ አሁን ላለንበት ችግር ዳርጓታል። በዛን ጊዜ ይሄ ጥያቄ ሰፋ ባለ መልኩ ለህዝብ የተለቀቀ ቢሆን ኖሮ የኢትዮጵያ ታሪክ ዛሬ ሌላ ሊሆን ይችል ነበር። አሁንም ደግሞ የቲፒኤልኤፍ ገዢ ኃይላት ኤሊትስ የነን የኢትዮጵያን የፖለቲካና የኢኮኖሚ እንደዚሁም ያገሪቱን ህይወት ለራሳቸው ጥቅምና እነሱ በሚያዩት አቅጣጫ ብቻ ጨብጦ ይዞ መሄድ ለወደፊት የሀገሪቱ ህልውና ያለው አደጋ ሁሉም የሚስማማበት ነው። የሚስማማበት ማለት ከዚህ በፊት በየትኛውም አገር እንደተደረገው አንድ ህዝብ መብቱ ሲረገጥና እንትን ሲባል መብቱን ለማስከበር የግድ መራራ ፍልሚያ አድርጎ መብቱን ያስከብራል። ይሄ ደግሞ ወደ አገሪቷ ወደ መበታተን መሄዷ ሁሉ ሰው የሚሰጋበት ሁኔታ ነው። እነዚህ መብቶች የመታፈንና እነዚህ መብቶች የመረገጥ ማለት ነው። ወያኔም እየጋበዘ ያለው ይሄ ነው። ሁሉም የሚስማማበት ማለት ነው። ኢህአዴግ በተወካዮች ምክር ቤት አማካኝነት ያረቀቀው ጸረ ሽብርተኝነት የተባለው ህግ ስርዓቱ በተቃዋሚ ድርጅቶች አባላቶችና ደጋፊዎች ላይ የሚያደርሰውን ወከባ ህጋዊነት ለማላበስ አልሞ እያረቀቀው መሆኑን ይገለጻል። በዚህ ላይ ምን አስተያየት አለዎት? ይሄ ብዙዎቹ የህዝብ መብት ተፋላሚዎች ድምጻቸውን የሰጡበት ነው። ይሄ ህግ ተረቆ ከመውጣቱ በፊት ይሄ ህግ በጣም አስከፊና በተለይም በእኛ አይነት ድርጅቶች ለምሳሌ የኦነግ የኦጋዴን ብሔራዊ ነጻነት ግንባር ላይ የሚያመጣው ለውጥ በጣም ትንሽ ነው። ምክንያቱም ከዚህ በፊት ይሄ ህግ በህግነት ሳይወጣ በእኛ ላይ ስራ ላይ ውሎ ብዙዎችን የኦሮሞ ህዝብ የኦጋዴን ህዝብ ሌሎችም የተቃዋሚ ኃይል ደጋፊዎች ካላንዳች ጥያቄ ሲታሰሩበት ሲገደሉበት የነበረ ስለሆነ የሚያመጣው በመሬት ላይ የሚያመጣው ለኛ በጣም ትንሽ ነው። ከፍተኛ ዋነኛው ለውጥ የሚያመጣው ውስጥ ባሉ ተቃዋሚ ድርጅቶች ናቸው በሚባሉት ላይ ነው። እነዚህ እንግዲህ ይሄ መንግስት በፈለገ ጊዜ 3ም 2ም 4ም ሆኖ በተሰበሰቡበት ጊዜ ለሽብርተኝነት ነው ብሎ ሊያስራቸውና ፖሊስ ኤኒታይም ይዟቸው ካለ ፍርድ ቤት ጥያቄ ሊያንገላታቸው እንዲችል መብት ለፖሊስና ለደህንነት ኃይሎች የሰጠ ህግ ነው። ይሄ ህግ በአጠቃላይ ቴረር ወይም ደግሞ ፍርሃት ለማስፈን የተደረገና ዋነኛው ዓላማው ለወደፊት የሚደረገው ምርጫ ውስጥ ሌሎችን ተቃዋሚዎችን ለማፈንና ለማስፈራራትና ህዝቡ በዚህ እንዳይሳተፍ በዚህ ፍራቻ አድርጎ ዋነኛው ትኩረት እዛ ላይ ነው። ውስጥ ያለው ተቃዋሚ ድርጅት ራሱ የበለጠ እንዲቀብር እንዲያደርግ ማስፈራሪያ ህግ ነው። በህግነቱ በጣም አስከፊና ድራኮኒያን ብሎ ወይም ደግሞ ሰይጣናዊ ነው ብለው ነው የሰየሙት እነዚህ ለህዝብ መብት ተቃዋሚ ኃይሎች። ይሄ ነው እንግዲህ በእኛ ላይ በሌሎች ላይ ምን ለውጥ የለም። ምክንያቱም ከዚህ በፊት ላለፉት 18 ዓመታት ታውጆብን እንትን ያለ ስለሆነ የሚያመጣው ለውጥ በጣም ትንሽ ነው። አባሎቻችን ደጋፊዎቻችን እንዲሁ በመንገድ በኤኒ ታይም ታፍነው ታስረው ተሰቃይተው የእድሜ ልክ ስርዓት የሞት ስርዓት የተደረገባቸው በሺዎች የሚቆጠሩ በመቶዎች የሚቆጠሩ ናቸው። እስር ቤት ያሉት በ10 ሺዎች የሚቆጠሩ ናቸው። ይሄንን ቁጥር የማብዛት ካልሆነ በስተቀር የሚያመጣው ለውጥ የለም በእኛ ላይ። ከዚህ ጋር በተያያዘ የወያኔ ስርዓት የኦሮሞ ነጻነት ግንባርን ሽብርተኛ በማለት ሰይሞታል። እንዲያውም እርሶንም የሽብርተኛው ኦነግ ሊቀመንበር ነው የሚጠራው።
በእርግጥ ኢህአዴግ እንዲህ ብሎ ለመጥራት መብቱ አለው ወይ? ሽብርተኛ የሚለው ቃልስ የሚያጠቃልላቸው መስፈርቶች የሉም? ይሄ ነው ሽብርተኛ የሚባለው ቃል በዚህ በዓለም ደረጃ ራሱ በጣም ሰውን እያከራከረ ያለ እንትን ነው። ይሁንና ወደ ወያኔው ዴፊኒሽን እንሂድና የኦሮሞ ነጻነት ግንባር ወያኔ ሳይፈጠር የተፈጠረ ድርጅት ነው። ለህዝብ መብት ጥያቄ ይዞ እየተንቀሳቀሰ ያለ ድርጅት ነው። እንደዚህ መሆኑ ብቻ ሳይሆን በሚሊዮኖች የሚቆጠሩ የኦሮሞ ህዝብ ድጋፍ የሚንቀሳቀስ ድርጅት ነው። የኦሮሞን ህዝብ በጣም ከፍተኛ ቁጥር ያለው ህዝብ ጥያቄ ይዞ እየተንቀሳቀሰ ለብዙ ዓመት ለመብት የታገለ የፖለቲካ ድርጅት መሆኑ ዓለም ህዝብ በሙሉ የሚያውቀው ነው። ወያኔ ገና ስልጣን ላይ ሳይወጣ ማለት ነው። ስለዚህ ይህንን ድርጅት ሽብርተኛ ነው ብሎ ለመመደብ በጣም ከፍተኛ ትግል አድርጓል። ወያኔ በጣም ብዙ ሚሊዮን ገንዘብ ለሎቢስቶች አፍስሷል። ዋነኛው ይሄ ጥረት በ9/11 አሜሪካ ውስጥ በተደረገው ፍንዳታ አያይዞ አሜሪካ በዚህ ሽብርተኛ በሚለው ላይ አውጆ ጦርነት ብዙ ቦታ ባደረገው ጊዜ ይሄንን ሁኔታ ተጠቅሞ የኦሮሞ ነጻነት ግንባር የዲፕሎማሲያዊ ስራዎችንና ዋነኛው ኢሜጁን ለማጥፋት የተደረገ እንቅስቃሴ ነው። በሁኔታው ለመጠቀም ማለት ነው። ይሄ አልሰራለትም፣ ከሽፏል። በምዕራብ ሀገሮች በተለይም ደግሞ በአሜሪካ የኦሮሞ ነጻነት ግንባርን በሽብርተኝነት ለማስፈረጅ ያደረገው እንቅስቃሴ ማለት ነው። ወደ ሽብርተኝነቱ ማን ሽብርተኛ የሚለው እንትን ከተነሳ ሽብርተኝነት ማለት በኃይል በጠበንጃ በግድያ ፍራቻ በማስፈን በሲቪሊያን ህዝብና በህዝቡ ላይ ፍራቻ በማስፈን የራስን የፖለቲካ ግብ ለማግኘት መንቀሳቀስ ማለት ነው። ከዚህ ዴፊኒሽን ወይም ደግሞ ትርጉም ተነስተን እኛንና ወያኔን ካየን አዲስ አበባ ውስጥ የተደረጉት ግድያዎች የ2005 ቅድም የጠቀስኩት በአዋሳ የተደረጉ ግድያዎች በጋምቤላ የተደረጉ ግድያዎች በአጠቃላይ ደግሞ ህዝባዊ ወያኔ ያደረጉ እስራቶችና ግድያዎች ኢትዮጵያ ውስጥ ይሄንን ስንወስድ ስርዓቱ በጠበንጃ ኃይልና በደህንነት ኃይል በወታደር ኃይል ህዝቡን በማስፈራራት የራሱን የፖለቲካ ግብ እና ድጋፍ በኃይል ለማንቀሳቀስ እየተጠቀመበት መሆኑ ዋነኛው አሸባሪ ወያኔ ነው የሚለው ላይ ትርጉሙ ራሱ በግልጽ ያስቀምጣል ማለት ነው። ተቃራኒ የኦሮሞ ነጻነት ግንባር የኦጋዴን ነጻነት ግንባር ስትወስድ ህዝቡን በጠመንጃ ኃይል አስገድዶ ድጋፍ ያሰባሰበበት ጊዜ የለም። ያለው ድጋፍ በእምነት ደረጃ በጥያቄው በማመንና ለራሳቸው ጥያቄ በመሰለፍ መሆኑ ግልጽ ያለ ነው። ኢትዮጵያ ውስጥ ያለ ሁኔታ ነው ማለት ነው። ስለዚህ ሽብርተኛው ማን ነው የሚባለው ላይ መስፈርት ዋነኛው አሸባሪ ወያኔ መሆኑ ግልጽ ነው። ይሄ ደግሞ በዓለም አቀፍ ደረጃ አሁን በቅርብ ወያኔ በጄኖሳይድ እየተከሰሰ መሆኑ ዋነኛው ምስክር ነው ብለን ነው ምናምነው በበኩላችን። በአንድ ወቅት ጠቅላይ ሚኒስትር መለስ ለፓርላማቸው ንግግር ሲያደርጉ ያለምንም ሌላ ጥፋት የኦነግ አባል ሆኖ መገኘት ብቻ ወንጀል ነው ብለው ነበር። ይህ አባባል በተለይ ኦነግን በልዩ ሁኔታ የተቀመጠ ያደርገው ነው። አዎ፣ በልዩ ሁኔታ ሲባል ይሄ የሚነሳው የወያኔ ዋነኛው የኦሮሞን ህዝብ ከመጀመሪያው ገና ስልጣን ላይ ከመውጣቱ በኦሮሞ ህዝብ ድጋፍ ስለከለከለው የኦሮሞን ህዝብ በጠላትነት ፈርጆ ነው ያስቀመጠው። ከዚህ አልፎ ተርፎ አብዮታዊ ዲሞክራሲ በሚለው ጽሁፉ ባሰራጨው ጊዜ ዋነኛው የኢህአዴግ ፖሊሲ ስራ ላይ እንዳውል እንቅፋት ናቸው ብሎ ያስቀመጣቸው የኦሮሞ ምሁራንና የኦሮሞ ቢዝነስመን አጠቃላይ ደግሞ የኦሮሞ የትግል የነጻነት ትግል ደጋፊዎች ብሎ በግልጽ በጽሁፍ አስቀምጧል።
ይሄ ከኦሮሞ ህዝብ ፍራቻ የተነሳ ነው ማለት ነው። በዚህ ደግሞ ዋነኛው ተዋናይ የኦሮሞ ህዝብ ትግል አመራር የያዘው የኦሮሞ ነጻነት ግንባር ነው። ይሄንን የኦሮሞ ነጻነት ግንባር ሁሉ ጊዜ በፍርሃት ነው የሚያየው። ስለዚህ ድርጅቱን ህጋዊ እንዳልሆነ አውጇል። ህጋዊ አይደለንም፣ ምክንያቱም አብረን በውጊያ ላይ ነው ያለነው። ይሄ ምንም አይደለም። አባሎችን ደግሞ አባል በመሆናቸው ብቻ ወንጀለኞች ናቸው በሚል አዋጅ አውጥቷል። ይሄ ከፍራቻ ከዋነኛው ለኢህአዴግ ኑሮ ለኢህአዴግ የወደፊት ህይወት አስፈሪ የኦሮሞ ነጻነት ግንባር ነው የሚለው ስላስቀመጠው ከዚህ ነው የሚነሳው። እነዚህ አይነት አዋጆች የሚነሱት ከዚህ አመለካከት ነው የተነሱት። ሌላው አቶ ዳውድ ቅድም ጠቀስ አድርገውታል። የወያኔ ስርዓት በጋምቤላ፣ ኦጋዴኒያ፣ በመላው ኢትዮጵያ የተለያዩ አካባቢዎች የፈጸማቸውን ኢሰብአዊ ተግባሮች በማሰባሰብ ህግ ፊት ለማቅረብ አንድ ዓለም አቀፍ እንቅስቃሴ ተጀምሯል። ይህን እንቅስቃሴ ለመደገፍ የሚያስችሉ የኦሮሞ ህዝብ ላይ የደረሱ በደሎች በመረጃ የተደገፉ አሉ ወይ? በድርጅቶች? አዎ፣ በባሌ ውስጥ የተደረጉ በጣም ሰፊ ግድያዎች፣ በጅማ ውስጥ የተደረጉ ሰፊ ግድያዎች፣ በሐረርጌ ውስጥ የተደረጉ ሰፊ ግድያዎች፣ በወሎ ውስጥ የተደረጉ ሰፊ ግድያዎች እነዚህን በመረጃ በማሰባሰብ እንደዚህ እንቅስቃሴ ከሚያደርጉ ድርጅቶች ሰጥተናል። ለዚህም ኮሚቴ አዋቅረን እንደዚህ ያሉ እንቅስቃሴ በዓለም ደረጃ ኢትዮጵያ ውስጥ ያሉ ግድያዎችን ለመፋለም በህግ ለመፋለም የተንቀሳቀሱ ላሉት አስተዋጽኦ እያደረግን ነው። እኛ ኢንተርናሽናል ፕሬስ ግሩፕ በቅርቡ ባወጣው ሪፖርት ላይ በአሁኑ ወቅት በኢትዮጵያ ህዝብ ላይ በኢህአዴግ ፓርቲ የሚካሄደው የቁጥጥር መረብ በከፍተኛ መልኩ ቀጥሏል ይላል። እንዲያውም በኦሮሚያ ክልል ከቀበሌ በታች ወርዶ በጋሪ በተባሉ ቡድኖች አማካኝነት እያንዳንዱን ቤተሰብ እንቅስቃሴ እየተከታተልና እየተቆጣጠረ እንደሚገኝ ይገለጻል። ለምን በአሁኑ ወቅት ለምንስ ኦሮሚያ ክልል? አዎ፣ ቅድም እንዳልኩት ገና ኢህአዴግ ስልጣን ላይ ሲወጣ የኦሮሞ ነጻነት ግንባርና ኢህአዴግን ግጭት ላይ ያደረሰው እንትን ቢኖር የኦሮሞ ህዝብ በብዛት የኦሮሞ ነጻነት ግንባርን በአጭር ጊዜ ውስጥ ድጋፍ ማሳየቱ ነው። ይሄ ደግሞ ስናፕ ኤሌክሽን በሚለው ወደ ኦክቶበር፣ ኖቬምበር፣ ዲሴምበር አካባቢ ኢትዮጵያ ውስጥ በተደረገው ስናፕ ኤሌክሽን ብዙ ቦታ ኦሮሚያ ውስጥ የኦሮሞ ነጻነት ግንባር ማሸነፉ ነው፣ አዲስ አበባን ጨምሮ። ይሄ በጣም አስደንቃይ ነው። በዛን ጊዜ 1991 እና 92 ወያኔ በከፍተኛ ወታደራዊ ኃይልና አደረጃጀት መጥቶ የኦሮሞ ነጻነት ግንባር በሁለተኛ ደረጃ ተሳታፊ ተብሎ የሚጠበቀው ይህንን ምርጫ ማሸነፉ በጣም አስደንጋጭ ሆነበት። ከዛ ተነስቶ የኦሮሞን ህዝብ ደግሞ የዋነኛው የኦሮሞ ነጻነት ግንባር ደጋፊ አድርጎ ፈርጇል። ይሄንን ድጋፍ ከየኦሮሞ ነጻነት ግንባርና ህዝቡን ለማለያየት ይሄን ድጋፍ ለራሱ ወደ ራሱ ለመቀየር ብዙ ጥረቶች አድርጓል። በእነዚህ ጥረቶችም በማስፈራራት፣ በማሰር፣ በመግደል ብዙ ጥረቶች አድርጓል። ይሄም እንደዚህም ሆኖ ግን ለኦሮሞ ነጻነት ግንባር ያለው ድጋፍ ከቦታ ሊንቀሳቀስ አልቻለም፣ እየጨመረ መሄድ እንጂ። ይሄ ለኢህአዴግ ህይወት ቅድም እንዳልኩ በጣም አስጊ ነው፣ ሁልጊዜም አስጊ ነው፣ እውነትም አስጊ ነው። ይሄ ስለሆነ ኢትዮጵያ ውስጥ ያለው የወያኔ መዋቅር እስከ ቤተሰብ ድረስ ለቁጥጥር መዘርጋት አለበት። የዘረጋውም ጎጥ ገሬ ብሎ እነዚህ ጎጥና ገሬዎች እስከ አንድ ገሬ 5-6 ቤተሰቦችን እንዲቆጣጠር፣ ይሄ ደግሞ ቁጥጥር ሁኔታ የሴኩሪቲ የደህንነት ኃይል ማለት ነው፣ እንደዚሁም ታጣቂ ኃይል እስር ቤትም ያለበት። ስለዚህ እዛ አካባቢ የኦሮሞ ነጻነት ግንባር ደጋፊ ወይም አባል ተብሎ በጣም አስጊ ነው ተብሎ የሚጠረጠር ሰው በቅጽበት በፍጥነት ተይዞ እንዲቆጣጠር አንድ ይሄ ነው። ሁለተኛ ለምርጫዎች የሚደረጉ ምርጫዎች፣ ሶስተኛ ኢህአዴግ ለሚያወጣቸው ፖሊሲዎች ስራ ላይ ማዋያ
ህዝቡን ማሰባሰቢያ ህዝቡን ማለት ሞቢላይዝ ማድረጊያ እነዚህ ስትራክቸሮች በጣም አስፈላጊ ናቸው። በተጨማሪ ለምን ኦሮሚያ ላይ አተኮረ ለሚለው ደግሞ ተጨማሪ ነጥብ ኦሮሚያ ለኢትዮጵያ ሴንተር ነች፣ ለሪሶርስ ያለበት አካባቢ ነው። ይሄንን ኢህአዴግ ካልተቆጣጠረ ሊኖር አይችልም። ለእነዚህ በሙሉ ኦሮሚያ ላይ እንዲያተኩርና የኦሮሚያ ላይ ያለው ቁጥጥር በጣም አስከፊ እንዲሆን አድርጓቸዋል ማለት ነው። ስለዚህ ምናልባት እቺ መጨረሻ ጥያቄ ትሆናለች። በአሁኑ ወቅት በኢትዮጵያ የሰፈነው የአንድ ብሔር የበላይነት ጠፍቶ የተስተካከለ የኢኮኖሚ የሀብትና የስልጣን ክፍፍል መደረግ ከቻለ የኦሮሞ ሕዝብ ከሌሎች ብሔር ብሔረሰቦች ጋር በኢትዮጵያ አንድነት ሊኖር ይችላል? እኛ በበኩላችን ከዚህ በፊት የምንታገለው ለኦሮሞ ሕዝብ መብት ነው። ይሄ ምንም ጥያቄ የሌለው ነው። ዓለም የሚያውቀው ነው። ሁሉም ሕዝቡም የሚያውቀው ነው። እንደዛም ሆኖ ግን ለሁሉም መፍትሄ ለማፈላለግ እኛ በበኩላችን ወደ ኋላ ያልንበት አይደለም። ለሁሉም መፍትሄ ማፈላለግ ሲባል ደግሞ ኢትዮጵያ ውስጥም ይሁን የትም ሀገር እንደሚደረገው በማንኛውም ጥያቄ በማንኛውም ነጥብ ላይ የህዝብ ውሳኔ ለመቀበል ሁሉ ዝግጁ መሆን አለበት። ይሄ እስከሆነ ድረስ የወደፊት የዚህ አካባቢ እድል የወደፊት የኢትዮጵያ እድል አስጊ አይሆንም። ይሄ እስካልሆነና እንደዚሁ ብቻ በህልም በመፍራት ወይም ደግሞ እንደዚሁ አንድ ጠላት በፊት ለፊት በማስቀመጥ ብቻ አንዱን እንደ ጠላት መፈረጅ ወይም ደግሞ እንደዚሁ እንደ ሰይጣን አድርጎ መፍራት የፖለቲካ ጥያቄዎችን በጠረጴዛ ላይ ቁጭ ብሎ ከመፍታት ይልቅ እንደዚሁ ከሩቅ ሆኖ የፕሮፓጋንዳ ዘመቻና እንትን በማድረግ የሚፈታ ነገር አይኖርም። ይሄ እምነታችን ነው። ይሄ ከተሻሻለ ድረስና ቅድም እንዳልኩት ሁሉም ለህዝብ ውሳኔ ራሱን ዝግጁ ካደረገና ለእውነተኛ ዲሞክራሲና ለእውነተኛ የህዝብ ተሳትፎ ራሱን ካዘጋጀ የኢትዮጵያ እድል ለወደፊት በጣም ብሩህ ይሆናል ብለን ነው የምናምነው። አቶ ዳዊት በመጨረሻ ለኢትዮጵያ ህዝብ በተለይ ደግሞ ለኦሮሞ ተወላጆች የሚያስተላልፉት መልእክት አለ? በአጠቃላይ ለኢትዮጵያ ህዝብ ማስተላልፈው መልእክት ካለ ኢትዮጵያ ውስጥ ያለው ችግር፣ ስቃይ፣ ሰቆቃ፣ እስር፣ እንግልት ይሄ በጣም አስከፊ ደረጃ ላይ ደርሷል። ይሄ አስከፊ ደረጃ ላይ የደረሰው ስርዓቱ የፈጠረውና ስርዓቱ በጣም የበሰበሰ የመሄዱ የሚያሳይ ነው። ይሁንና ይሄ ስርዓት ለብቻው ራሱ ይወድቃል ብሎ መጠበቅ በጣም ሰነፍነት ነው። ስለዚህ ይሄንን ስርዓት እድሜውን ለማሳጠርና ይሄንን ስቃይም ሰቆቃ እንግልትና ስርዓትም ጊዜውን ለማሳጠር ህዝቡ ለትግል እርስ በራስ ተያይዞ መንቀሳቀስ አለበት። በእርግጥነት ለህዝብ ችግር መፍትሄ የሚንቀሳቀሱ ድርጅቶች ጎን መሰለፍ አለበት። ድጋፉን በሁሉ መልክ በማቴሪያልም በአካልም መስጠት አለበት። በወያኔ ላይ የሚደረገውን እንቅስቃሴ ማጠናከር አለበት። ይሄ ብቻ ነው ዋነኛው መፍትሄ ብዬ ማምነው። ሌላው ለኦሮሞ ህዝብ በተለይ ማሳልፈው ቢኖር የኦሮሞ ህዝብ በጣም በጂኦግራፊም ይሁን በህዝብነት ደረጃ በሪሶርስም ሴንተር ነው ያለው። ይሄ ሁሉ ሰው የሚያምንበት ነው። ስለዚህ ኢትዮጵያ ውስጥ ያሉትን እንቅስቃሴዎች ለውጥ ለማምጣትም እንደዚሁ በቁጥሩና ካለው የጂኦግራፊ ቦታ ተያይዞ እንቅስቃሴው በዚሁ መጠን ዋነኛና ከፍተኛ መሆን እንዳለበት ሁሉ ሰው የሚጠብቀው ስለሆነ ይሄ ሁሉ ሰው የሚጠብቀውን መልስ ለመስጠት ከዚህ በፊት እንዳደረገው ከፍተኛ ፍልሚያውን በጣም በከፍተኛ ደረጃ ያሳድጎ የዚህን ስርዓት እድሜ ማሳጠር ዋነኛው ግዳጅ አለበት ብዬ ነው ማምነው። ይሄንን ግዳጅ ስራ ላይ ለማዋል ህዝቡ ከሌላው ህዝብ ጋር ተያይዞ መንቀሳቀስ አለበት። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳዊት ኢብሳ ለሰጡኝ ሰፊ ቃለ ምልልስ በተመልካቾቻችን ስም አመሰግናለሁ። ተመልካቾቻችን በተከታታይ ክፍሎች ስናቀርበው የቆየ ነው
ከኦሮሞ ነጻነት ግንባር ሊቀመንበር ከአቶ ዳዊት ኢብሳ ጋር ያደረግነው ቃለ ምልልስ በዚህ ተጠናቋል። ከእኛ ጋር ስለቆያችሁ እናመሰግናለን። ሰላም። እንመርቃቸው ብለን ያዘልቃቸው Today.